ይባላል። እንዴት ናችሁ? አተረማመሰው በጣም ደስ ይላል። በጣም ደስ ይላል። እኔ ያውቀው የለም ወይ ማንነቴ? አንዳንድ አወዛጋቢ ጉዳዮች ሊነሱ ይችላሉ። ከኔ በላይ ማንነቴን የሚያውቅ ግን ማንም የለም። እኔ ኦሮሞ ነኝ። ማንነቴን ጠንቅቄ አውቃለሁ። አገሬ ደግሞ ኢትዮጵያ ናት። የተወለድኩበት ያደግኩበት ጂኦግራፊ ነው። ቴዲ በሚገባ እየቀወጠው ነው። ቴዲ አፍሮ አሁን እያደረገ ያለው ምንድነው ካላችሁት፣ ከተባበር ነው ሁላችንም ግንዛቤ ከጨበጥን አሁን ከሚደረገው እንቅስቃሴ ከተጣልንበት የመከራ ጉድጓድ መውጫ መንገዳችን ብቸኛው ቁልፉ መተባበር ነው። በትናንሽ ነገሮች ይህ የኮማሪ ልጅ የሚጠቀምበትን ትናንሽ መንገዶች አንስተን ከመነዘርናቸው አንድነታችን ዩኒቲያችን ይላላል። እሱ ደግሞ ያንን እየመዘዘ ይጠቀምበታል። ማንነቴን እኔ ያውቀዋለሁ። በዚህ በአረንጓዴ ቢጫ ቀይ ዙሪያ ከፍተኛ የሆነ ውዝግብ አለ ነበረ። መነሻው ከየት እንደሆነ ይታወቃል። መነሻው አንዱ ብሔር ሌላውን በመጥላት ስለጠላ አይደለም። መነሻው ትላንትና እንደ ብልጽግና ሀገር ሲያስተዳድሩ የነበሩት የትላንትናው ብልጽግናዎች የፈጠሩት ችግር ነው። በተረፈ እንደ ኦሮሞ ህዝብ ከአረንጓዴ ቢጫ ቀይ እኛ ድርሻ የለንም። አድዋ የተዋጋ ኦሮሞ የለም። አድዋ የተዋጋ ተጋሩ የለም። አድዋ የተዋጋ ሶማሌ የለም። አድዋ ከኢትዮጵያ ብሔር ብሔረሰቦች ትግል ውጪ ምንድናት? ምንም አይደለችም። እልህ፣ ቁጭት ያለፉትን የፊውዳሉ የብልጽግና ዘመን የተሰራብንን ፕሮፓጋንዳ ለመቃወም ካልሆነ በስተቀር አረንጓዴ ቢጫ ቀይ ለኢትዮጵያ ለኦሮሞ ህዝብ የጠላትነት ምልክት ሊሆን አይችልም። ይህን የሰበከው ሰውዬ ይሄን ባንዲራ ያሳዩን ጨቆኑን ያለን ሰውዬ ዛሬ ከገዳይ ቡድን ጋር ገብቶ ተቀላቅሎ ህዝብን እየገደለ ነው። ጥበቡ ዋንኛ ጉዳያችን አሁን ዩኒቲያችንን ነው። የዚህ የቤርጎ ልጅ የቆፈረው ጉድጓድ በሙሉ በዚህ ድምጽ፣ በዚህ እሳቤ፣ በዚህ መስመር ውሃ እየሞላንበት ነው። የሚገባበት ጉድጓድ የለው። ጉድጓዱን ብቻ ውሃ እየሞላ ድፈ ነው። መርስ እንደመስጠት አድርጎታል። ጉቶ እየነቀልን እንሄዳለን፣ እንለማለን ይላል። ልማቱ ያለው በራሱ ጭንቅላት ውስጥ ብቻ ነው። ጉቶ እንነቅላለን ይላል። ኦፍ ኮርስ ይታወቃል ነፍሰ ገዳይ እንደሆነ። አምባቸውን ገለዋል፣ ሳረን ገለዋል፣ ሀጫሉን ገለዋል። አይን ያላቸው ኢንጂነር ስመኘውን ገለዋል። እናስታውሳቸዋለን እኮ ጉቶዎች ሳይሆኑ እነዚህ የሀገር ምሰሶዎች ነበሩ። ድምጻቸውን የሚያሰሙት የቴዲ አፍሮን ወንድም ሀጫሉ ሁንዴሳን ገለዋል። ጉቶ እንነቅላለን የሚለው ቅኔ መናገሩ ነው። የኮማሪት ልጅ አሽሙር ስለሚያውቅ ዲሲፕሊን ስለሌለው በመስመሩ ስለማይናገር ምናቀው እሱ መታሰቢያነቱ ለተፈናቀለው፣ ለሞተው፣ ለተጨቆነው በመከራ ውስጥ ላለው የኢትዮጵያ ህዝብ ይሁን ሲል ቴዲ አፍሮ ለኦሮሞም ጭምር ነው። እኔም ወስደው አብዲሌን እያሽመረመኑት ነው። ዛሬ በሚሊዮን የሚቆጠር ኦሮሞ ገለዋል፣ ጨፍጭፏል። ኦሮሞን ለ100 ዓመት ወደ ኋላ መልሳለሁ ብሎ ዝቶ ነበርና ዛሬ አብዲሌን እስር ቤት ኑሮ እንዴት ነበር እያለ አንድ የሆነች አለች ለብቻ ቪዲዮ ሰራለሁ እያሽሞነሞነች። ተነቅለናል፣ እኛ ታርዘናል፣ ወርቀናል። ቴዲ አፍሮ ነጥሎ ስለ አንድ ቤተሰብ አይደለም የሚያወራው፣ ስለ አንድ ቡድን አይደለም የሚያወራው። በዛ ሐሳብ ያለኝ ፖዚቲቭ ቲንኪንግ ፖዚቲቭ አድርጋችሁ ሰዱ። እያንዳንዱ አንዳንድ
ከዚህ ከባንዲራ ጋር በተያያዘና ከድሮ እሳቤ ጋር በማያያዝ ነቀፋ ላይ የተሰማሩ አሉ። ብቸኛ የብልጽግና ካድሬዎች ብቻ መሆኑን እንድታውቁ ስለማቅ አምቦ እዚህ ሚዲያ ላይ በጣም ነው የቆየሁት። አማራ የለም ከተባለበት ዘመን አንስቶ አለው እስካሁን ድረስ ማን ምን እንደሆነ ከሚያውቁ ሰዎች አንዱ ነኝ ብዬ ያለ መመጻደቅ መናገር ይችላል። ዋናው ግን ቁልፉ አሁን ማድረግ ያለብን ይህንን የልዩነት መስመር መዝጋት ነው። አንተ የቤርጎ ልጅ እየመጣንልህ ነው። በርቱ። ተመችቶኛል። እንቀውጠዋለን። ይህን ቪዲዮ በዚህ ላብቃ። በጣም እጅግ የተገረምኩበት ቪዲዮ ነው ማለት በጣም የተገረምኩበት ቪዲዮ። ለምን እንደሆነ ታውቃላችሁ? ይሄ ልጁን የምታውቁት ከሆነ ምን ለማለት እንደፈለኩኝ በትክክል ይገባችኋል። የእውነቴን ነው። ሰው ተለውጧል። አሁን አንድ ለማድረግ ህዝቡን ፊሽካ ብቻ ነው የሚያስፈልገው። ይሄ ልጅ እኮ ማለት በቃ በማለት ይዘላችሁ የምታውቁት ታውቃላችሁ። በቃ ማለት እጅግ በጣም ተሳዳቢ በቃ በጣም ተሳዳቢ አማራን በጣም የሚነቅ እንዴት ብዬ እንደምነግራችሁ እንደማስረዳችሁ። ግን ይሄ አሁን የሰማችሁት ነገር ከዚህ ሰው ይወጣል ብዬ በህልሜም በእውኔም አስቤው አላውቅም። እናንተዬ ዘንድሮ ጉድ አይደል እንዲያየነው? ጉድ እኮ ነው የሚያየነው። በቴዲ ዘፈን ጉድ እያየን ጉድ እየሰማን ነው ያለነው። የመንግስት ደጋፊዎችና ከመንግስት ጋር ማለት በቀጥተኛ ጥቅም ያላቸው የኦሮሞ ልጆች ካልሆኑ በስተቀር አብዛኛው የኦሮሞ ልጅ ማለት ማተር የሚያረጉ ሶሻል ሚዲያ ላይ ማተር የሚያረጉ በደንብ የሚታወቁ ሰዎች እንግዲህ የቴዲን ዘፈን ደግፈውታል። ለኛም ጭምር ነው። ምክንያቱም እውነቱን እኮ ነው። አልበሙ የተጋበዘው ማለት ለነዚህ መታሰቢያ ይደረግልኝ ብሎ ያላቸው እኮ መላው የኢትዮጵያ ሕዝብ ነው። የከሌም ብሔር አልጠቀሰም። አያችሁ፣ አሁን ሰው ወደ አይምሮ ወደ ቀልቡ ሲመለስ የብልጽግና መጨረሻ ማርያምን ቅርብ ነው። የእውነት የሚላችሁ ማርያምን ቅርብ ነው። እንግዲህ አስቡ፣ በአጠቃላይ በዘር ፖለቲካ ውስጥ እንደነዚህ አይነት ሰዎች ቴዲን ደገፉት ማለት እንግዲህ ምን ለማለት እንደሆነ ማለት እኔ በህልሜ ሁላ ያለው ብዬ አላሰብኩም። ኢባ ነው። እናንተ በጣም ነው የሚገርመው የእውነት። ይሄ ብቻ አይደለም፣ ጎንደር በሚለው ዘፈኑ ራሱ የተናገረው ነገር አለ። በነገራችን ላይ አጫሉ ያው አማራውም ኦሮምኛ እንዳይሰማ ኦሮሞም አማርኛ እንዳይሰማ ተደረገ እንጂ አጫሉ ማለት በወያኔ ጊዜ በቀጥታ ፖለቲካ ልክ እንደሱ አይነት የሚዘረዘር ዘፈን ነው እንደ ቴዲ አይነት የሚዘፈን። ግን ችግሩ የኢትዮጵያ ሕዝብ አጫሉ ሰምቶ እንዳያደንቀው ማለትም የኦሮምኛ መናገር የማይችለው ማህበረሰብ ሰምቶት ማድነቅ ወርነሙንትን ማለት እንዳይችል ተደርጓል። በየት በኩል ይስማው? ኦሮሞ በአብዛኛው ቴዲ የሚዘፍነው ስለ አጼው ስርዓት ነው፣ የአጼው ስርዓት ለማምጣት ነው ምናምን ይባላል። ያንን ሲባል ነው የሚሰሙት። ስለዚህ ሳይሰሙት እኮ ነው የሚቃወሙት። ሰምታችሁታል። አሁን ይሄን ምን እንደሚል ሳልሰማ ነበር የምቃወመው። እዚህ ቪዲዮ ላይ ነው ወይ ደግሞ ሌላ ቪዲዮ አለ፣ ይሄው ራሱ ማለት ነው። ምን እንዳለ እንኳን ሳልሰማው ነበር የምቃወመው። እናንተዬ የኢትዮጵያ ትንሣኤ ቅርብ ነው። ፒስ ስለጠፋው ነው የመጣሁት እንጂ አሞኛል። ደህና ዋሉ።